ምንድነው ምን አረኩኝ ኧረ ምንድነው አባት ኧረ አባት ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ ጌ ነው አትምተው አንተ ምንድነው ምን አደረኩ ትላለህ? ግን እንዳልሆነ ይህን ሰሞን ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ አሁን እሱ ነው አይደለም የሚለውን ነገር በድምፅ ደውዬ የማሰማችሁ ነው። እንግዲህ የእሱን ድምፅ የምታውቁ ሰዎች አቃላችሁ ማለት ነው። ተከታተሉ። ከሄደን የነበረው ሶፊሻ ገባላ ኬላለው እስቲ ቼክ አድርገው። በቃ ቶሎ በል ግን እሺ፣ እንዳይመሽበት ታክሲ እንዳታጣ እኮ። በቃ ዝም ብለህ እንትን በላቸው የሞላ ላይ ገባ። እሺ ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በአንድ አስገራሚ ዜና በጣም የሚያሳዝን አስገራሚ ዜና ሶሻል ሚዲያ ላይ ስላየው ነው በዚህ ጉዳይ ላይ ነው የመጣሁት። አሮኖ ኢትዮጵያውያን ምን እየተደረገ ነው ብዬ ሳስብ ትንሽ ግራ ይገባኛል። በጣም የሚያሳዝን ታሪክ ውስጥ ነው የደረስነው። እንግዲህ አሁን ዛሬ ነው የተለቀቀው። ማነው ስሙ በኢትዮጵያ እኔ ቀድሜ አውቀዋለሁ። በዚህ በዜና ሲዘግብ በተለያዩ የመዝናኛ ዝግጅቶች ላይ ጋዜጠኛ ሆኖ ሲያገለግል የነበረ ሰው ነው። ሶፎንያስ ዋሲሁን የሚባል ጋዜጠኛ ሁላችሁም ታውቁታላችሁ። በኢትዮጵያ ቴሌቪዥንም ሲሰራ የነበረ ነው። ከዛ ደግሞ በተለያዩ ቲቪዎች ላይ ሲሰራ ነበር እስከ ቅርብ ጊዜ። ይሄ ግለሰብ እንግዲህ በሚያሳፍር ሁኔታ ዛሬ የግብረ ሰዶም ለማድረግ ከአዲስ አበባ ተነስቶ ወደ አዳማ ሲሄድ እጅ ከፍንጅ ተይዟል። እንደምታውቁት ከዚህ በፊት ሶሻል ሚዲያ ላይ በጣም ስለሱ ተወርቶበታል። እንደዛ ነው ተብሎ ግብረ ሰዶም ነው ተብሎ ሲጠየቅ አይደለሁም ብሎ ክዶ ነበረ። በጣም ብዙ መነጋገሪያ ሆኖ ነበረ። በተለይ እንደዚህ ፐብሊክ ፊገር ላይ የሆኑ በተለይ ደግሞ የሚያሳዝነው ወጣቶች ላይ የሚሰራ በወጣቶች ፕሮግራም ላይ የሚሰራ ነው እንግዲህ ይሄ ግለሰብ። ዛሬ ግን እንግዲህ እግዚአብሔርም አጋልጦት በዚህ በቆሸሸ ድርጊት ውስጥ ተይዟል እጅ ከፍንጅ። እኔ በተቻላችሁ መጠን ልጆች ባያዩት ይሄንን ቪዲዮ እመርጣለሁ። ምክንያቱም ምን እንደምናስተላልፍ ሁሉ ግራ ገባን። ግን ኦቨርኦል ግን የሚያሳዝነው ጉዳይ ምንድን ነው? ኢትዮጵያውያን ምን ላይ እንደደረስን የዚህ ሁሉ ኢትዮጵያ ውስጥ የሚገጥመን መከራ እንደው ወደ ኋላ ዞር ብለን እንድናይ ያደረገን ነገር ነው። እኔ ብዙ በዚህ ላይ መናገር አልፈልግም። ወር ጊዜ ካለ ቪዲዮን ካሳየዋችሁ በኋላ ወይ ሐሳቤ ልሰጥ እችላለሁ። ግን በጣም ቱ ቢ ኦነስት በጣም ነው የተናነቀኝ። ሐሳብን መስጠት አልፈለኩም እስከጨራሹምና ምክንያቱም ግን አትሊስት በቃ የኢትዮጵያ ሕዝብ ይወቀው። በዚህ ኢትዮጵያ ውስጥ አይኖ እኔ ያለሁበት ሀገር የተፈቀደ ነው። አይ ሚን አይ ሪስፔክት ዘም። እኔ በእነሱ በዚህ ላይ ይሄን ነው ብዬ ልሰጥ አልችልም። ግን እንደ ኢትዮጵያ በኢትዮጵያ ሕገ መንግስት ውስጥ ግን ይህ አይነት ድርጊት የግብረ ሰዶም ድርጊቶች በጣም በወንጀል የሚያስቀጣ በአብዛኛው የአፍሪካ ሀገራት ላይ እና በዚህ ድርጊት ውስጥ ምን ያህል የሚያሳየው ይሄ ነገር የሚያሳየው ምን ያህል ኢትዮጵያውያን በተለይ ደግሞ ለህዝብ ይጠቅማሉ ፐብሊክ ፊገር የሆኑ ሰዎች በዚህ አይነት ነገር ውስጥ የተዘፈቁ በዚህ በቆሸሸ ድርጊት ውስጥ የተዘፈቁ እንደሆነ የሚያሳይ ነው። በዚህ ሚዲያ ላይ የሚሰሩ በጣም የተለያዩ ዩቲዩበሮች ያላቸው ሰዎች ወጥተው ሲናገሩ እነ ዘወይንዬ ሲናገሩ አንዳንድ አርቲስቶች ሲናገሩ ምናምን አብዛኞቻችን ቦታም አልሰጠነውም ነበር። በጣም ብዙ የሰሩ ሰዎች አሉ። በጣም ተጠቅልቋል። በየእምነት ድርጅቱ ውስጥም በየእምነት ተቋማት ውስጥም
በመንግስት ባለስልጣናት ላይም ይሄ ነገር ተዛምቷል እንደወረርሽኝ ሲባል አብዛኛው ኢትዮጵያዊ የነቃ አልነበረም። ዛሬ እንግዲህ ምን እንላለን? እኔ በጣም ያፈርኩት በዚህ ጉዳይ ላይ ይሄ የወጣቶች ፕሮግራም የሚያዘጋጅ ከዚህ በፊት ተጠይቆ ታይቶ ታምቶ እንደዚህ ነው ብለው ጥያቄ አንስተውበት ኖ ያለ ሰው አሁን ግን እጅ ከፍንጅ በድራማ በሚመስል ነገር እኔ ይሄንን ቪዲዮ የሰራው ይሄንን እንዲያጋልጥ የሰራውን ልጅ በጣም ነው የማደንቀው። ዩቲዩበር ነው፣ በጣም የማደንቀው ትልቅ ስራ ለኢትዮጵያውያን ትልቅ ስራ የሰራ ሰው ነው። እሱን ሳላደንቅ አላልፍም። ምን ያህል እሱ በሚፈልገው መንገድ ሄዶ እንደው ህሊናውን ሁሉ እንዴት እንዳጀገነ በጣም የሚገርም ነው። በጣም እኔ ብጠየቅ ይሄ አይነት ነገር ድርጊት ያንን ግለሰብ ያንን ወንጀለኛ ለመያዝ የዚህን ያህል ድፍረትና ሞራል እንኳን አይኖረኝም። በጣም ያደነኩት ግን የዚህን ያህል ለማጋለጥ የሄደበትን ሳላደንቅ አላልፍም። እውነቴን ነው፣ እግዚአብሔር ያክብረው። ምክንያቱም እንደ ኢትዮጵያ ህገ መንግስት ይሄ ነገር አጸያፊ ነው፣ ግብረ ሰዶም መደረግም የለበትም ህገ መንግስት እስካልፈቀደበት። ህገ መንግስት የፈቀዱ ዌስተርን ሀገር ላይ ህገ መንግስት ከፈቀደላቸው ድረስ ከነሱ ጋር እኔ ጥያቄ የለኝም። ህገ መንግስቱ ከፈቀደላቸው ከኔ ጋር የሚያደራርስ ነገር ስለሌለ ማለት ነው። ግን ኢትዮጵያዊ ነኝ፣ እንደ ኢትዮጵያዊ ሃይማኖት አለኝ። ሃይማኖቴ የማይፈቅዳትን ነገር ደግሞ ዲፌንድ ለማድረግ ምንም ጥያቄ የለብኝም። እና ዛሬ ውርደት ነው ለዛ ሰው። ግን እኔ አሁን ከሱ ጀርባ ላይ ደግሞ አብዛኞቹ እንደዚህ እየተጋለጡ እንዲወጡ ነው የምፈልገው። በተለይ ነገ ልጆቻችን ምን ላይ እየደረሱ ነው? ይሄ እጅ ከፍንጅ ከአዲስ አበባ ተነስቶ ስልክ ተደዋውሎ አሁን እኔ ከዚህ በኋላ የማሳያችሁ እንደው ዋናውን የመጀመሪያውን ቪዲዮ ነው የማሳያችሁ፣ እሱ እጅ ከፍንጅ የተያዘውን። ከዛ በኋላ ግን የነበረውን ግንኙነት በስልክ እንዴት እንደተጻጻፈ ተጻጽፎ እሱ በሚፈልገው መንገድ ቶን አናግሮት ያደረገውን ነገር እናንተ ሙሉን እዩት። እኔ በጣም ነው ሾክ ያደረኩት። ግን እግዚአብሔር ለዚህ ለኢትዮጵያ ሕዝብ ምሕረቱን እኔ እውነት በጣም እንዴትስ እግዚአብሔር ይታረቀን፣ በጣም እንዴት እግዚአብሔር ይታረቀን። በጣም ነው የሚያሳፍረው። እኔ ቀጥታ ወደ ቪዲዮ ልውሰዳችሁ። እንዳልኳችሁ ቪዲዮ ሙሉ ነው። እንደው እሱ ይሄ ጋዜጠኛው ሶፎንያስ የተያዘበትን ፓርትና ከዛ በኋላ ግን ልክ ከአዲስ አበባ አዳማ ደርሶ አዳማ ላይ እጅ ከፍንጅ ከተያዘበት ጀምሮ ያ ሲያናግረው የነበረው እናድርግ ብሎ የጠራው ይሄ ልጅ በጣም የሚደነቅ ልጅ ነው። አዳማ ከደረሰበት ጀምሮ ያለውን ነው መጀመሪያ ማሳያችሁ። ከዛ በኋላ ደግሞ ተመልሼ ወደ ተወስዳችኋለሁ። ሲነጋገር የነበረው እንዴት ኮንታክት እንዳደረገው ከዛ በኋላ እንዴት አዳማ እንደሄደ ደግሞ አሳያችኋለሁ። መጀመሪያ ግን የመጀመሪያው አዳማ ላይ ሲደርስ ሲቀበሉት እንዴት እንደነበረና እንዴት እንደያዙት ቪዲዮን ላሳያችሁና እስቲ ወደ ቪዲዮ እንሂድ። ሩሚዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥበህ ጠብቀኝ ብለኸኛል። ያው በሸበንዳ ቶቶ ሩሚዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥበህ ጠብቀኝ ብለኸኛል። ያው በሸበንዳ ቶቶ ጠብቀሃለን። ተጣጥኜ እየጠበቅኩ ነው። ያው በጣም የከፋው ህዝብ ነው ያለው። ሰው ጨምር ብሎኛል። እንዴት አይበቃኝም? እንካ እግዚአብሔር በመዳን ያለ ይሄን ነገር ቁም ነገር የምሬን እኮ ነው ብሎኛል። እግዚአብሔር ግን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማችሁ ነው። እንግዲህ የእሱን ድምጽ የምታውቁ ሰዎች አቃላችሁ ማለት ነው። ተከታተሉ። ከሄደንጋ የነበረው ሶፊሻ ገባላ ኬላለው እስቲ ቼክ አድርገው። በቃ ቶሎ በል ግን እሺ፣ እንዳይመሽበት ታክሲ እንዳታጣ እኮ። በቃ ዝም ብለህ እንትን በላቸው የሞላ ላይ ገባ። እሺ ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል፣ ጋዜጠኛ ነው። ከዚህ ፊት ጌነ ተብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ተደርገው ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ እናያለን ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋል። ሲመጣ እዚህ ጋር ዱላ ይዘናል።
እናናግረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍም። የምትሉት ነገር አለ? መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። ይኸውላችሁ ይሄ ነው ቀጥሮኝ መጣ። ይሄ ነው። አትምታው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። This is Grammarly's AI writing app. You're writing from start to finish all in one place. Whether it's emails, essays, or proposals, Grammarly helps you brainstorm. እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለውን ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀኩላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም። አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገር እኔ አሮን ነው እንግዲህ ይሄ ልጅ ነው። እግዚአብሔር ይባርከው። ምን ብለን እንናገር? ስለ እግዚአብሔር ምን ብለን እንናገር? ምንድነው? ምን ላይ የደረስ ነው? እኔ እኮ ይሄ መነሻ ነው የሚሆነን እኮ በቃ አሁን እኮ ማን ከማን የምንተማመንበት ጊዜ ላይ ጠፍተናል እኮ። እንግዲህ የዚህ ልጅን ጀግንነት ነው እኔ ልመሰክር። ምክንያቱም ህሊናው ራሱ እንዴት ጀገነ። እንግዲህ አሁን ከዚህ ቀጥዬ የማሳያችሁት በሶሻል ሚዲያ ላይ ከተቀጣጥሮ በጣም የሚያጸይፍ ጥያቄ እየጠየቀው እንደ ግብረሰዶም የሚፈልገውን እንግዲህ ስለሚያደርገው ድርጊት ስለ ግብረሰዶም እንኳን የሚጠይቀው ጥያቄ እንኳን እንዴት አጀገነው ይሄ ግለሰብ ማለት ነው። ይሄ አብሮት ያለው በጣም ነው ያደነኩት። ምክንያቱም እንደዛ ካልሆነ ሊያዝ ስለማይችል ማለት ነው። እንግዲህ እንዳያችሁት ነው እግዚአብሔር ሲፈርድበት እጅ ከፍንጅ ተያዘ። እንግዲህ እኔ እዚህ ላይ ብዙ ማብራራት አልፈልግም፣ ግን እንደው በመድኃኔዓለም እዩት። አሁን ምን ያህል ሲጻጻፍ የነበረውን ልጁ በትክክል ነው የሰራው። እጅ ከፍንጅ። አሁን ይሄ ምንም ማስረጃ የማያስፈልገው ለማስከሰስ ለመታየዝ ዘብጥያ ለመውረድ እጅ ከፍንጅ የተያዘ። አንደኛ ሲጻጻፍ የነበርኩት እኔ አይደለሁም እንዳይል በአካል ተገኘ እግዚአብሔር ሲያዋርደው። ላሰማችሁ ሲጻጻፍ ከመጀመሪያው የነበረበትን ፓርት ማለት ነው። ኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው እናበላው ማለት ነው። አመድ በአመድ አረጌ አንከባልዬ። እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው።
አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚልህ ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሀሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድን ነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝ እና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረግኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድን ያልኩት እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቀሃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቀሃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልኝ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድን ያልኩት ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይህንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረግኩኝ ወዲያው ነበረ ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቅኩለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣ ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረት የጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት፣ ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ነው ያለው? ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም እሺ።
ይሄ ለኔ የክብር ጉዳይ ነው። ገብቶሃል? አንተ ውሻ በክት ማትረባ አገኘሃለሁ ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱን ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድነው ያልኩት ወይ ደግሞ ምንድነው ያለኝ? ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው፣ የእሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልከዋለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድን ነው ያልኩት? ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ? እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል? በአጭር ቋንቋ ቂጡን፣ ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረግኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረግኩለት፣ ይሄ የተረገመ ውሻ። ከዛ ምን አድርጎ ላክልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላክልኝ። አሁን ይህን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት። ምን አይነት የተረገመ ቂጥ እንደላከልኝ ብታዩት ማለት ነው። እርግም ያለ ቂጥ፣ የሚያስጠላ ቂጡን ላከልኝ። ከዛ እኔ ምን ብዬ ላኩለት? ካየሁኝ በኋላ ዋው ምናምን ብዬ ላኩለት። በቃ ያበደ ነው አይነት ነገር ማለት ነው። እንደምጓጓ አስመስዬ ላኩለትኝ። ከዛ ወዲያው ማውራቻችንን ቀጠለን ማለት ነው። ከዛ ዋው ካልኩት በኋላ ወደድከው ምናምን አለኝ። እንዴት አባቱ ዘግናኝ በርገር ነው ብዬ ላኩለት ይሄ ውሻ። ከዛ በኋላ ያ በዛ ላይ ጠባብ ነው ምናምን ብሎ ጻፈልኝ። ይጣፍጣል ብሎ ላከልኝ። አይ ኬንት ብዬ በቃ እኔም እንዳልቻልኩ አስመሰልኩት። ከዛ በኋላ ምን አለ? እስቲ ያንተን ሊዋለኝ ማየት ብቻ ምን ዋጋ አለው ካልተበላ ነው ምናምን ብዬ ጻፍኩለት። ከዛ ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴን ነው እያወራኛለሁ። አሪፍ ነገር ተሸክመሃል ምናምን ሲለኝ እሱን አይተህ ብትሞክረው ምን ይልሃል ብዬ ላኩለት። ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታቸው እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያምን ብሎ ይጠራል ይሄ ውሻ። ከዛ በኋላ እኔ እንደው ከይቅርታ ጋር ይህንን ነገር ማሳየት ፈልጌ አይደለም። እኔ በጣም ማለት በተለይ ለእኔ ተመልካቾች ይህንን ነገር ዲፕሊ ማሳየት ፈልጌ ወይ የሆነውን ነገር አይደለም። ለአይምሮም ለህሊና የሚቀፍ ነገር ነው ለእኛ ለኢትዮጵያውያን። ግን ጀስት በቃ የኢትዮጵያ ህዝብ አሁን ይንቃ፣ በጣም ይንቃ ማለት በቃ የዚህን ያህል ነው። እኔ መንግስት ይሄን ነገር ሶልቭ ያደርጋል የዚህን ያህል እርምጃ ይሄድበታል ብዬ አላምንም። መንግስት በማህበረሰቡ ውስጥ አጀንዳ ተገኝቶ ስለ መንግስት ስለ ፖለቲካው ተትቶ ስለ ማህበረሰብ አጀንዳ ተፈጥሮ ሰው ሁሉ ሚዲያው ላይ ስለዛ ቢያወራ ደስታውን አይችለውም። መንግስት አጀንዳውን የሚፈልገው ከሱ ፖለቲካ ከሚሰራው ፖለቲካ ከሚደረገው ጦርነት ወጥቶ በማህበረሰብ ውስጥ የተደረገ ነገር አጀንዳ እየተፈጠረ ቢደረግ ደስታውን አይችለውም። እና አሁን በዚህ ሰውዬ ላይም በቃ ይሄ ነገር ታድርጎ ነገ ወደ ክስ ይግባ ይታሰር ምናምን ደስታውን አይችለውም። በቃ ማህበረሰቡ በሚሰጠው ሐሳብ ላይ ተይዶ ሰው እሱን ለማሰር ፍርድ ቤት ለማስቆም መንግስት እችን ይፈልጋታል። አጀንዳ ተፈጥሮ መሰጠት ማለት ነው። እኔ ለዛ ነው ይህን ቪዲዮ ለማሳየትም ወደዛ የፈለግኩት። ይህንን ነገር ሳይ ከኔ ኮንቴንት ከምሰራቸው ኮንቴንት አንጻር ይሄ ነገር በጣም ምጠላው ነገር ነው። ነገር ግን በቃ ይሄው ማህበረሰቡ ምን ያህል ይሄው በተለይ ልጆች ያላቸው ልጆች አሉ ወጣቱ በቃ ይሄንን ነቅቶ እንዲጠብቅ ልክ እንደነዚህ ልጆች ጀግና እኔ ቪዲዮን የሰራው ልጅን
እኔ እንዴት ብዬ እንደማደንቀው ማለት በቃ እኔ በጣም አፕሪሺየት ነው የማደርገው። ጀግና ነው። ህሊናውን ተቆጣጥሮ የዚህን ያህል ነገር ቻት ተጻጽፎ ማድረጉ ለእኔ ትልቅ ነገር ነው በጣም እና እኔ እናንተን ተመልካቾችን ይቅርታ የምጠይቀው የሚገባ ኮንቴንት ሆኖ አይደለም ይሄን ሁሉ የሚያጸይፍ ነገር መስማታችን። ግን በቃ እነሱ ካደረጉት በአሁን ሰዓት የሚጸየፍ የሚደረግ መሰማት የሚባል ነገር አይደለም። በቃ ይወቀው ማህበረሰቡ ምን ያህል ገጦ እንደመጣ ችግሩ ይወቀው እንዲጠነቀቅ፣ በተለይ ማህበረሰቡ ወጣቱ እንዲጠነቀቅ ከማድረግ አንጻር ነውና እኔ ትንሽ ደቂቃ ናት እዩዋት። ከዛ አንጻር ነው በጣም ከይቅርታ ጋር ግን እንጨርሰው ነገሩን። እንጀት አረስ ነዋ ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ መቼ ትሞክረዋለህ ስለው መቼ ልሞክረው የት ነህ ቤትክ የት ነው ምናምን ብሎ ጠየቀኝ ማለት ነው። መጥቶ እንግዲህ ይሄ እንትን ያው የለመደው ሊያረግ ከዛ ምንድነው ያልኩት ጥያቄን በጥያቄ ውዴ በቃ ላኮርፍ ነው ምናምን ብቻ እንደዚህ ያልኩት። እሺ አታኩርፍ አታሳየኝም የኔን አይተ የለ ምናምን ብሎ ላከልኝ ማለት ነው። ከዛ እኮ ላገኝህና ላፈጣጥ ነው ምናምን አልኩት። ከዛ ዛሬ አቅመሰኝ አለኝ። በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ አዎ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ ያው እኔ ያው የከተማ ልዩነት ስላለ ማለት ነው። አዎ አለኝ። ከዛ ቶሎ ከወጣ ትደርሳለህ። ቆይ አንዴ ልመልሰው ወደ ኋላ እና ያው ቶሎ ከወጣ ትደርሳለህ፣ በአንድ ሰዓት ውስጥ ትገባለህ። እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምላሹ ምን ይሆናል ብዬ መስማት ስለፈለኩኝ ማለት ነው። ከዛ ወዲያ የፈጠነ ምንድነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል። የሱ ስትሪዎች ናቸው እዚህ ጋር የምትመለከቱት የሱ አካውንት ነው። ከዛ እንግዲህ የተባለውም አልቀረም እመጣለሁ አይነት ነገር ነው ያለው። እስቲ እዚህ ጋር ተመልከቱት። ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ። ቦታ አለህ ምናምን አለኝ። ደግሞ አዳማ ምን ትርቃለች ምናምን አልኩት። አዎ ቦታ አለኝ አልኩት። የራስ ቤት ነው ወይስ የጓደኛህ ምናምን ብሏል። የራሴ ካልተመቸህም መቀየር እንችላለን፣ እሱ አያሳስብም፣ ብቻ ናልኝ አልኩት። ከዛ ናልኝ ይጽፈዋለሁ። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ እኔ ገና አልለቅህም፣ እኔ እንደ ሴት ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠይቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ እንደሚለው አንዴ ቆይ ላንብቦ። Here's the good news. We can make the next year better for you. If you're from Canada and you have over $10,000 of debt, ያው ከኔ ረዘም ያለ ለማለት ፈልጌ ነው። ከኔ ረዘም ይላል፣ ቀላ ይላል። በዛ ላይ ምንድነው የሚለው ሰለሞኑ ያበደ ነው አልኩት። ያው ሰለሞኑ ስላችሁ ብልቱ ትልቅ ነው ለማለት ፈልጌ ነው፣ እንዲጓጓ ማለት ነው። ልክ ወዲያው እንደጻፍኩለት ምንድነው ያለኝ እሱ እንደምትመለከቱት ማርያምን እመጣለሁ ብሎ ላክልኝ። አንተ ማርያምን ትላለህ? ወይኔ ወይኔ እኮ አይ ኖ እኮ ሊሆን ያለኝ ለካ ፍርዬ ምናምን ብሎ እያለ ሲልክልኝ ሶፍ አትመጣም ንገረኝ ስለው ማርያምን እመጣለሁ ኦልሬዲ ፍለርት አድርጌያለሁኝ እኮ ማየት እፈልጋለሁ። ምንድነው የሚለው ማየት ስለፈለኩ ነው ላክልኝ ነው ምናምን አይነት ተረዳኝ አይነት ነገር አወራኝ። አፍጥነው አዳማ እንደገባ ፍራንኮ ነው ጋር ነው የምትወርደው፣ ደውልልኝ እዛ ስትደርስ ምናምን ብያልኩት። ከዛ ልታሳየኝ አልፈለክም ብሎ ላከልኝ ማለት ነው። ልታሳየኝ አልፈለክም ሲለኝ እሱ ሰርፕራይዝ ይሆንልህ ግን አንተ ግን ምንድነው የሚለው አንዴ ኦኬ እሱ ሰርፕራይዝ ይሆንልህ ግን አትጠራጠር እመነኝ ስታየው ትወደዋለህ አልኩት ማለት ነው። ከዛ በጣም ትልቅ ነው ብሎ ላከልኝ ማለት ነው። ከዛ ከምታስበው በላይ በዛ ላይ ኤክስፒሪየንስ አለው ማለት አልኩት ማለት ነው። ከዛ ወዲያ ዋው ብሎ ከላከ በኋላ ከቁመቱ ረጅም ነው ውፍረቱስ ኖርማል ነው ወይስ በጣም ትልቅ ሲለኝ ለምን ጊዜ ተፈጅብኛለህ ተነስተህና አልኩት። በቃ እንዲመጣ ስለፈለኩኝ ማለት ነው። ከዛ እመጣለሁ ማርያምን ለማወቅ ነው በጣም ትልቅ ነው ብሎ ጻፈልኝ ማለት ነው። አዎ አልኩ ሶፊ ብዬ እኔም ከታች ጻፍኩለት። ያው እንግዲህ እዚህ ድረስ አድርሼዋለሁ እያያችሁ ነው። ከዛ በኋላ ምንድነው ያለኝ ኤክስትሪም ወፍራም ምናምን አለኝ ማለት ነው። ከዛ ኤክስትሪም ሳይሆን ረጅም ወፍራም አልኩት እኔም አውቄ ማለት ነው። ያው ምክንያቱም እሱ የሚጠይቀኝ በሙሉ ከመለስኩለት ውሸት ነው ብሎ እንዳያስብ ማለት ነው። ከዛ ምንድነው ብሎ የጻፈልኝ ዋው ዛሬ የምወደውን ላገኝ ነዋ ብሎ በልብ ቅርጽ ላከ። በሚገባ አልኩት። ይሄ የተረገመ
በሚገባ አልሁት። ከዛ እየፈጠነ ምን ብሎ ነው የጻፈው? መጣው በቃ ስልክህን ላክልኝ አለኝ። ስልኬን እንደምታዩት ላኩለት። ቶሎ በል በእናትህ ፍራንኮ ስትደርስ ደውል ምናምን ብዬ እኔም ከታች ጻፍኩለት ማለት ነው። ከዛ እየፈጠነ ለጋሃር ነው መኪና ማገኘው ብሎ ጻፈልኝ። ከዛ ከቃሊቲም ትችላለህ አልኩት። ያው ከቃሊቲ ስለሚቀል ማለት ነው። እንግዲህ ከዚህ ቀጥሎ ያለውን ተከታተሉ ማለት ነው ሁላችሁ። እሺ ሰዎች ይኸውላችሁ አሁን በጣም የምታውቁት አርቲስት እና እኔ እንግዲህ አሮን ነው እግዚአብሔር ብቻ ኢትዮጵያን እንዶ በማን ጸሎት ልትተርፍ ትችላለች ብዬ ሳስብ እኔ እንጃ። በጣም የሚያሳዝነው እንግዲህ ይሄ ግለሰብ ከዚህ በፊት የምትከታተሉ ሶሻል ሚዲያ ላይ የምትከታተሉ ሰዎች ካላችሁ በዚህ ጉዳይ ላይ ተጠርጥሮ በጣም መነጋገሪያ ነበረ። አደለሁም ብሎ ነበር። ሰው ግን ያለ ምክንያት አላወራበትም። ዛሬ ግን እግዚአብሔር እጅ ከፍንጅ አስያዘው። ምንድነው አሁን የሚባለው? እኔ ፕሊስ ይሄንን የምትከታተሉ ሰዎች ልጆች ካላችሁ ይሄን ነገር ልጆች እንዲያዩት አታድርጉ። የምትችሉ በፎን ተጠቀሙ። ምክንያቱም እኔም ልጆች አሉኝ። አጋጣሚ ሆኖ ግን አማርኛ በረንብ አይችሉም። ስለዚህ ለዛም ነው ይሄንን በቃ ጨክኜ እንድሰራ ያደረኩት እንጂ አንዳንዴ ላይ ይችላሉ። ግን አማርኛስ ብዙም ስለማይገባቸው የዚህን ያህል ዲቴል ስለማይገባቸው ቦታ የሚሰጡታል ብዬ ስለማላስብ ነው። ግን አብዛኛው አማርኛ የሚሰሙ ህጻናት ግን ይሄንን ነገር አግባብ አይደለም ብዬ ስለማምን ማለት ነው። ግን አብዛኞቻችሁ ግን እኔ እንደቀደም እንደነገርኳችሁ የኔ ከምሰራቸው ዩቲዩብ ላይ ከምሰራቸው ኮንቴንት ግን ይሄ ለኔ ተገብቶ አይደለም። ግን በቃ መጋፈጥ አለብን ከሚል አንጻር ነው። እንደነገርኳችሁ በኢትዮጵያ ኮንቴክስት ይሄ የተረገመ ነገር ነው። ይሄ ከባድ ኃጢአት በወንጀልም የሚያስጠይቅ ስለሆነ ነው። እኔ በምኖርበት ሀገር በህገ መንግስት የተፈቀደ ስለሆነ አንደራረስም። እነሱም የራሳቸውን ጉዳይ ነው። ግን እንዴት ኢትዮጵያ ውስጥ የሃይማኖት ሀገር ናት፣ ይሄ ነገር በየትኛውም የእምነት ድርጅት ውስጥ አጸያፊ ነው ተብሎ የሚታሰበውን ነገር በዚህ ያህል ፐብሊክ ፊገር የሆነ ሰው እኔ አሁን ከዚህ ግለሰብ እኮ አይደለም ከዚህ ግለሰብ ያለው ጀርባ ምንድን ነው? ማን ምንን ሊያምን ይችላል? እንሰማለን በተለያየ መንገድ። ያው እግዚአብሔር በየሰዓቱና በየጊዜው አጋልጦ እስከሚያዋርዳቸው ነው እንጂ በተለያየ መንገድ በተለይ ከፍተኛ የመንግስት ባለስልጣናትን ጨምሮ በሃይማኖት ተቋም ውስጥ ያሉ በዚህ አይነት ነገር ውስጥ እንዳሉ ይታወቃል፣ እንሰማለን። ግን እግዚአብሔር ሰዓትና ጊዜ ያለው የሚያዋርድበት ሰዓት ልክ እንደዚህ ግለሰብ ማለት ነው። በጣም ነው የሚያሳፍረው። አሁን ለቤተሰቡ ለሱ ምንድነው የሚያሳየው? ይሄ እኔ አሮ ነው። ኤኒዌይስ ተመልካቾች ይሄንን ቪዲዮ እንደው በምትችሉት መንገድ ላይክ በማድረግ ላልሰማ የኢትዮጵያ ሕዝብ እንዲነቃ በተለይ ወጣቱ እንዲነቃ ዩቲዩብን ሼር አድርጉት፣ ላይክ አድርጉት፣ አብዛኛው ሰው እንዲያየውና ይሄ በዚህ አጋጣሚ ሰው እንዲያቀው ይሄን ነገር እንዲያቀው ማድረግ አለብን። እኔ በዚህ ላይ ብዙ ማብራራት አልፈልግም። ነገር ግን እንደ አንድ ክርስቲያን ግን በጣም አጸያፊ እግዚአብሔር በዚህ አይነት ድርጊት በመጽሐፍ ቅዱስ ታሪክ ውስጥ ምን አይነት ቅጣት እንዳመጣ ሁላችንም ክርስቲያኖች የምንረዳው ጉዳይ ነው፣ ኢቨን ሙስሊሞችም። ነገር ግን ኢትዮጵያ አሁን ላለችበት ውርደት፣ ላለችበት ዝቅጠት፣ ላለንበት ሞት፣ ላለንበት ለዚህ ሁሉ መከራ ግን ይሄው የሚያሳየን ይሄ ነው። ምን ያህል በደለኞች፣ ምን ያህል ኃጢአተኞች፣ ምን ያህል በእግዚአብሔር ፊት የተዋረደ ስራ እየሰራን እንዳለን የሚያሳይ ነው። ስለዚህ እባካችሁ ኢትዮጵያውያን ከዚህ አይነት ነገር በሙሉ ሁላችንም ድምጻችንን ማሰማት አለብን። እኔ እንደውም አንዳንዴ ኤኒዌይስ በሌላ ቪዲዮ ላይ ተመልሼ እመጣለሁ። ሌላ የምሰራቸው ጉዳዮች አሉ። በተለይ ኢትዮጵያ ውስጥ ያሉት እነዚህ ታዋቂ ሰዎች እንደ ፐብሊክ ፊገር የምናያቸው ሰዎች በተራ ጉዳይ ላይ ሰው ላይ ኮሜንት ሲያደርጉ በተለይ እንደዚህ አይነት ትላልቅ ነገሮች እየተደረጉ ዝም ይላሉ። በተራ ነገር ግን ወይም መንግስት ይሄን ነገር አይጠይቀኝም በሚሉት ላይ ግን ሚዲያ ላይ ወጥተው ሲናገሩ እንሰማለን። ግን ይሄ እንደዚህ አይነት ድርጊቶች ሲኖሩ ግን ማንም ሰው ብዙ ጊዜ ሚዲያ ላይ እየወጡ አይናገሩም። በዚህ አጋጣሚ ግን
ይሄንን ለሰራው ልጅ ግን በጣም ትልቅ አክብሮት አለኝ። እንደዚህ እጅ ከፍንጅ እንዲያዝ በማድረግ እንዳልኳችሁ ይሄ ጋዜጠኛ ቀላል አይደለም። የኢትዮጵያ ቴሌቪዥን ላይ ሲሰራ በወጣቶች ላይ በጣም የተወደደ ፕሮግራም የሚሰራ ልጅ የነበረ ነው። አሁን ደግሞ አሻም ቲቪ ላይ ነው ምናምን ነው የሚሰራው። አሁን እሱን በህግም ማስቀጣት እንዳለበት በህግ በተለይ በኢትዮጵያ ህግ መቀጣት እንዳለበት ከዛ በሃይማኖቱ እንዳየነው እንግዲህ ኦርቶዶክስ ነው ማርያም ሲል እየሰማነው ነው። እንግዲህ ከዚህ እምነት የሚባል አይደለም ኃጢአት ግን በእምነቱ በሰራው ኃጢአት እግዚአብሔር ይቅር እንዲለው እግዚአብሔር መሐሪ ነው ይቅር ባይ ነው ንስሐውን እንዲቀበል ማድረግ ነው። እግዚአብሔር ከዚህ ኃጢአት እንዲያጥበው ግን ለትውልድ ጥሎ የሚሄደው አሻራ ግን ከባድ ነው። እንደ ቀላል ኃጢአትም አይደለም። እግዚአብሔር ለዛ ነው እኮ ዛሬ በስሙ እንኳን የተሰየመው የግብረ ሰዶም የሚባል የሰዶማውያን ሰዎች ያደረጉት ግብር ነው አሁን እሱ ያደረገው። ስለዚህ እንደ መንግስት ግን እንደ ህገ መንግስት እንደ ኢትዮጵያ ህገ መንግስት ግን ቅጣቱን ማግኘት አለበት ብዬ ነው ማምነው። እንግዲህ እንዳልኳችሁ ላይክ ይሄ ቪዲዮ ከተመቻችሁ መመቸት አይደለም እኔ በጣም ስለደነገጥኩ ነው። ላይክ አድርጉት። ሰብስክራይብ ያላደረጋችሁ ቤተሰብ ደግሞ ሰብስክራይብ አድርጉን። በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይቆየን። አሜን።